ክቡራን የኢትዮ ቤስት አድማጮቻችን ሰላምታችን ከያላችሁበት ይድረሳችሁ እያልን ለዛሬ ለመስከረም 27 2013 ዓ.ም ከተለያዩ የመረጃ ምንጮች ያገኘናቸውን ዘገባዎች ይዘንላችሁ ቀርበናል። ለዝግጅታችን ጥራትና ቀጣይነት የእናንተ አስተያየትና ተሳትፎ ወሳኝ በመሆኑ በሐሳብ መስጫ ሳጥኑ ውስጥ አስተያየታችሁን ብትሰጡን እንዲሁም የዩቲዩብ ቻናላችንን ሰብስክራይብ እና ላይክ በማድረግ ለሌሎች ሼር በማድረግ እንዲያደርሱልን በትህትና እንጠይቃለን። አሁን ወደ ዘገባው። የፌዴሬሽን ምክር ቤት ትላንት ባካሄደው መደበኛ ጉባኤ የፌዴራል መንግስት ከትግራይ ክልል ምክር ቤትና ከፍተኛ የህግ አስፈጻሚ አካላት ጋር ምንም አይነት ግንኙነት ማድረግ እንደማይችል መወሰኑ ይታወሳል። በጉዳዩ ዙሪያ መግለጫ የሰጡት የፌዴሬሽን ምክር ቤት የህገ መንግስት ትርጉምና የማንነት ጉዳዮች ቋሚ ኮሚቴ ጸሐፊ አቶ ወርቁ አዳሙ ፌዴራል መንግስት ከትግራይ ክልል መንግስት ጋር ግንኙነት እንዳያደርግ ውሳኔ መተላለፉን ተናግረው ነበር። እንዲሁም የፌዴራል መንግስት የትግራይ ህዝብን የሰላም የልማትና መሰረታዊ አገልግሎት ማዕከል በማድረግ ከወረዳ ከከተማ ከቀበሌ አስተዳደሮች ጨምሮ በክልሉ ከሚገኙ ህጋዊ ተቋማት ብቻ የሥራ ግንኙነት እንደሚያደርግም ምክር ቤቱ ወስኖ ነበር። ይሁን እንጂ የትግራይ ክልል ምክር ቤት አፈ ጉባኤ አቶ ሩፋኤል ሾፋረ የትላንቱን የፌዴሬሽን ምክር ቤት ውሳኔ ቅቡልነት የሌለው ነው በማለት ዛሬ ተናግረዋል። አፈጉባኤው የፌዴሬሽን ምክር ቤት ከመስከረም 25 2013 ዓ.ም ጀምሮ የስልጣን ዘመኑ ማብቃቱን በማጣቀስ ያስተላለፈው ውሳኔ ህጋዊ መሰረት የለውም፣ ተቀባይነት የለውም፣ ተግባራዊም ሊሆን አይችልም ብለዋል። ከክልሉ መንግስት በታች ያሉት የዞን የወረዳና የቀበሌ መዋቅሮችን የማደራጀት ስልጣን የክልሉ መሆኑን የሚናገሩት አፈጉባኤው የፌዴራል መንግስት በቀጥታ ወደ ታች ወርዶ ሊሰራ የሚችልበት ህጋዊ ስልጣን የለውም በማለት ውሳኔውን የሃዳዊነት አስተሳሰብ ተግባር ሲሉ ኮንነዋል። አፈጉባኤው ሩፋኤል የፌዴሬሽን ምክር ቤት በህገ መንግስቱ መሰረት የብሔር ብሔረሰቦች ወኪል ነው ካሉ በኋላ በዋናነት ከየክልሎቹ የሚወከሉ አባላት ያሉበት ምክር ቤት መሆኑን ይገልጻሉ። ምክር ቤቱ ስልጣኑን ከህገ መንግስቱ ውጪ የህገ መንግስት ትርጉም በመስጠት ያራዘመ ስለሆነ ህገ መንግስታዊ መሰረት የለውም ብለዋል። ምክንያቱም የክልል ምክር ቤቶችም ሆነ የህዝብ ተወካዮች ምክር ቤት በየ5 ዓመቱ ምርጫ ማካሄድ አለባቸው በማለት በቂ ያልሆነ ምክንያት በማቅረብ ህገ መንግስታዊ ትርጉም ሰጥቶ ስልጣኑን ያራዘመ ስለሆነ ህገ መንግስታዊ መሰረት የለውም ብለዋል። ከዚህ በፊትም የትግራይ ክልል ምክር ቤት ተወካዮቹ በፌዴሬሽን ምክር ቤት እንደማይሳተፉ አስታውቋል። ለዚህም ምክንያቱ የምክር ቤቱ የስልጣን ዘመን ስላበቃ አዲስ ምርጫ ተደርጎ ክልሎች ወኪሎቻቸውን ለፌዴሬሽን ምክር ቤት መላክ ስላለባቸው መሆኑን አስታውቀዋል። አፈጉባኤው የምክር ቤቱን ውሳኔ ተፈጻሚነት የሌለው በማለት ለህጋዊ አካልና ለትግራይ ህዝብ ያለውን ንቀት ለማሳየት ካልሆነ በስተቀር በማለት ከ2.7 ሚሊዮን በላይ ሰው ምርጫ ላይ ተሳትፎ ተወካዮችን መምረጡን አስታውሰዋል። በተመሳሳይ ዜና በህገወጥ መንገድ የተቋቋመው የትግራይ ክልል ምክር ቤትና ካቢኔ ህጋዊ ሰውነት ስለሌለው የፌዴራል መንግስት የበጀት ድጎማ እንደማያደርግለት የፌዴሬሽን ምክር ቤት ገለጸ። የትግራይ ክልል ምክር ቤትና ከፍተኛ የህግ አስፈጻሚ አካል ወይም ካቢኔ ህገ መንግስታዊ ቅቡልነት ስለሌላቸው ሁሉም የፌዴራል ተቋማት ምንም አይነት ህጋዊ ግንኙነት ማድረግ እንደማይችሉም የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራህ ተናገሩ። ይህም በመሆኑ ሁሉም የፌዴራል ተቋማት ከትግራይ ክልል ከፍተኛ አስፈጻሚ አካላት ጋር እንደ ህጋዊ አካላት በመቁጠር ደብዳቤ መጻጻፍ፣ መረጃ መላላክ፣ የፌዴራል ተቋማት ለክልል ተቋማት የሚሰጧቸውን ድጋፎች መስጠት፣ በፌዴራል ደረጃ የሚካሄዱ መድረኮች ላይ ማሳተፍ የመሳሰሉት ጉዳዮች ማድረግ አይቻልም ብለዋል። በአንጻሩ የትግራይ ህዝብ መሰረታዊ የልማትና የአገልግሎት ተጠቃሚነቱ እንዳይስተጓጎል እንደ ቀበሌ፣ ወረዳ፣ ከተማ ካሉ ህጋዊ የክልሉ መዋቅር ብቻ ግንኙነቱን እንደሚያደርግና ይህም በሚዋቀር ኮሚቴ ክትትል እንደሚደረግ አቶ አደንፋራ በተለይ ለኢትዮጵያ ቴሌቪዥን አገልግሎት አስታውቀዋል። ከዚህም ውሳኔ ሊደረስ የቻለው የትግራይ ክልል መንግስትና ገዢው ፓርቲ ህወሓት የፌዴሬሽን ምክር ቤት ውሳኔ ባከበረ
መልኩ የስራ ዘመኑ በምክር ቤት ውሳኔ ተራዘመውን የክልሉን ምክር ቤት የህግ አስፈጻሚ አካል ወደ ቦታው መመለስ ስላልቻሉ ነው ብለዋል አፈጉባኤው። ውሳኔው የትግራይ ህዝብ ህገ መንግስታዊ አካሄድ እየተከተለ ባለ ቡድን ምክንያት ከሰላም ልማትና መሰረታዊ አገልግሎት አንጻር እንዳይጎዳና የትግራይ ህዝብ እንደሌሎች የሀገራችን ህዝቦች መሰረታዊ የልማትና የደህንነት አገልግሎችን እንዲያገኙ ታስቦ መተላለፉን አመልክተዋል። ይህ ሊሆን የቻለው ለትግራይ ህዝብ ካለን ክብር ነው ያሉት አፈጉባኤው ህዝብም እንደሌሎች የሀገራችን ህዝቦች ሊያገኘው የሚገባውን ጥቅም ሊከበርለት ይገባል ከሚል ጽኑ እምነት የመነጨ ነው ሲሉም ተናግረዋል። የውሳኔ አፈጻጸምም የሚኒስትሮች ምክር ቤት ጥናት ላይ ተመስርቶ የሚከናወን ይሆናል ተብሏል። በህገወጥ መንገድ የተቋቋመው የትግራይ ምክር ቤትና ካቢኔ ህጋዊ ሰውነት ስለሌለው የፌዴራል መንግስት የበጀት ድጎማ እንደማያደርግለትም ተመልክቷል። መስከረም 27 2013 በቀጣይ በክልሉ ካሉ የከተማ አስተዳደሮች ወረዳዎችና ቀበሌዎች ጋር ስለሚኖረው ግንኙነት በተለይ ህዝቡ ማግኘት የሚገባውን መሰረታዊ አገልግሎቶች እንዲያገኝ በጥናት ተመስርቶ ተፈጻሚ ይደረጋልም ተብሏል። በትግራይ ደቡባዊ ዞን ራያ አላማጣ፣ ራያ ጨርጨርና ራያ አዘቦ ወረዳዎች የተከሰተው የበረሃ አንበጣ መንጋ በሰብልና ደን ላይ ጉዳት እያደረሰ መሆኑን ገበሬዎችና የግብርና ባለሙያዎች እየገለጹ ናቸው። ምንም እንኳን የአካባቢው ህብረተሰብና አመራሩ በቁርጠኝነት በነቂስ መንጋውን ለመከላከል እየሞከረ ቢገኝም መንጋው ከቁጥጥር ውጪ የሆነ መምጣቱ በዘንድሮ የምርት ዘመን ከፍተኛ ሰብልና ደን ያጠፋል የሚል ስጋትን እየፈጠረ ነው። ሁሉም አካላት በመተባበር በትኩረት ካልሰሩ አደጋው የከፋ ነው የሚሆነው። በትግራይ ደቡባዊ ዞን ራያ አላማጣ፣ ራያ ጨርጨርና ራያ አዘቦ ወረዳዎች የተከሰተው የበረሃ አንበጣ መንጋ በሰብልና ደን ላይ ጉዳት እያደረሰ መሆኑን ገበሬዎችና የግብርና ባለሙያዎች እየገለጹ ናቸው። ምንም እንኳን የአካባቢው ህብረተሰብና አመራሩ በቁርጠኝነት በነቂስ መንጋውን ለመከላከል እየሞከረ ቢገኝም መንጋው ከቁጥጥር ውጪ የሆነ መምጣቱን በዘንድሮ የምርት ዘመን ከፍተኛ ሰብልና ደን ያጠፋል የሚል ስጋትን እየፈጠረ ነው። የባህር ዳር ኢንዱስትሪ ፓርክ ጠቅላይ ሚኒስትር አብይ አህመድ የፌዴራልና የክልሉ የስራ ኃላፊዎች በተገኙበት ተመርቋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት የአካባቢው ወጣቶች ስራን መልመድ፣ አሰሪን ማክበርና በአጭር ጊዜም ከውጪ የተገኘ ልምድ በመተካት በከፍተኛ የኃላፊነት ስሜት መንቀሳቀስ እንደሚገባቸውም ተናግረዋል። የተመረቀው ፓርክ ከኢንዱስትሪነት ፓርክነት ባሻገር የመዝናኛና ለተማሪዎች የምርምር ማዕከል እንዲሆን የባህር ዳር ከተማ አስተዳደር ሊሰራ ይገባልም ነው ያሉት። ሰዎች ካላዩት አይጠብቁትም፣ ካላዩት አይማሩትም ያሉት ጠቅላይ ሚኒስትሩ ለቴክኖሎጂና እውቀት ሽግግር ከመጠቀም በተጨማሪ የቱሪዝም መዳረሻ ማድረግ እንደሚገባ ገልጸዋል። የባህር ዳር ከተማ በተፈጥሯዊ ስጦታዎች የታደለች መሆኗን በመጥቀስም የጎብኚዎች መዳረሻነቷን ለማጠናከር የሰውን ጭንቅላት መጠቀም ይገባል ብለዋል። እንዲሁም ኢንዱስትሪ ፓርኩን ለማልማት ከአካባቢው ለተነሱ አርሶ አደሮች ከኢንዱስትሪ ፓርኩ ጋር በማያያዝ የስራ እድል እንዲፈጠርላቸው የሚመለከታቸው አካላት እንዲሰሩም ያደራ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በተባበረ ክንድ በአገሪቱ የተጀመረው ሁለንተናዊ ለውጥ ተጠናክሮ እንዲቀጥልም ጥሪ አቅርበዋል። የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ በበኩላቸው በክልሉ የማምረቻውን ዘርፍ ለማሳደግ በርካታ ስራዎች መሰራታቸውንና እየተሰሩ መሆናቸውንም ገልጸዋል። በፌዴራል የኢንዱስትሪ ፓርኮች በኩል የባህር ዳር፣ ደብረ ብርሃንና ኮምቦልቻ ኢንዱስትሪ ፓርኮች መገንባታቸውን ጠቅሰው በክልሉ መንግስትም የግብርና ማቀነባበሪያ ኢንዱስትሪ ፓርኮች እየተገነቡ መሆኑን አንስተዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና አስፈጻሚ አቶ ሳንዶካን ደበበ በኢትዮጵያ 13 ኢንዱስትሪ ፓርኮች መገንባታቸውን በመግለጽ ከነዚህም ውስጥ 10 ወደ ስራ መግባታቸውን አስታውቀዋል። በሀገሪቱ ወደ ስራ የገቡ ኢንዱስትሪ ፓርኮች ከ76000 በላይ ለሚሆኑ ዜጎች ቀጥተኛ የስራ እድል መፍጠራቸውንና ከ100000 በላይ ለሚሆኑ ዜጎች ደግሞ ቀጥተኛ ባልሆነ መንገድ የስራ እድል መፍጠራቸውን ጠቁመዋል። ፓርኮች በኮሮና ቫይረስ ምክንያት ሰራተኞችን ሳይቀንሱ ስራቸውን እንዲቀጥሉና
ለኮሮና ቫይረስ መከላከያ የሚውሉ የተለያዩ ቁሳቁሶችን እንዲያመርቱ መደረጉንም አውስተዋል። ኢንዱስትሪ ፓርኩ ወደ ስራው ሲገባ ከአካባቢው ለተነሱ ዜጎች ቅድሚያ እንደሚሰጥም ገልጸዋል። የባህር ዳርና አካባቢው ነዋሪም የፓርኩ ዋነኛ ተጠቃሚ በመሆናቸው ፓርኩን እንዲጠብቁም አደራ ብለዋል። በምረቃ ስነ ስርዓቱ ላይ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው፣ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ብናልፍ አንዱዓለምን ጨምሮ ሌሎች የክልልና የፌዴራል ስራ ኃላፊዎች ተገኝተዋል። ይህ በእንዲህ እንዳለ ከሰዓታት በኋላ ጠቅላይ ሚኒስትር አብይ አህመድ ከአማራ ክልል መንግስት አመራሮች ጋር ተወያይተዋል። ጠቅላይ ሚኒስትር አብይ አህመድ ከአማራ ብሔራዊ ክልላዊ መንግስት አመራሮች ጋር የተወያዩት ኩታገጠም እርሻ የክልሉን ልማትና አምራችነት ለማሳደግ ያለውን ሚና በተመለከተ እንደነበር ከጠቅላይ ሚኒስትር ጽህፈት ቤት የተገኘው መረጃ ያመለክታል። ከህዳሴው ግድብ ጋር በተያያዘ በአረብኛ ቋንቋ ከሚጽፉ የሚዲያ ባለሙያዎች ጋር ውይይት ተደረገ። የኢፌዴሪ የውጭ ጉዳይ ሚኒስቴር ቃል አቀባይና ፐብሊክ ዲፕሎማሲ ዳይሬክተር ጄኔራል ዛሬ በአረብኛ ቋንቋ በህዳሴው ግድብ ላይ ከሚጽፉ የሚዲያ ባለሙያዎች ጋር ውይይት አድርጓል። በውይይቱም ባሉ አጠቃላይ እንቅስቃሴዎችና በቀጣይ መከናወን በሚገባቸው የትኩረት መስኮች ላይ ምክክር አድርጓል። የኢፌዴሪ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ የሚዲያ ባለሙያዎች ከታላቁ የኢትዮጵያ ህዳሴ ግድብ ግንባታ ጋር በተያያዘ እያደረጉት ያለውን የሚዲያ እንቅስቃሴ በማድነቅ ባለሙያዎችን አመስግነዋል። የሚዲያ ባለሙያዎቹ ከታላቁ የኢትዮጵያ ህዳሴ ግድብ ግንባታ ጋር በተያያዘ የኢትዮጵያን አቋም በአረብኛ ቋንቋ ለአረቡ ዓለም የማስተዋወቁ ስራ በስፋት ተጠናክሮ መቀጠል እንዳለበትም ገልጸዋል። በቀጣይ ተጨማሪ የትኩረት መስኮችን በመለየት መንቀሳቀስ እንደሚያስፈልግም ጠቁመዋል። ከዚህም አንጻር በመካከለኛው ምስራቅና በአረብ ሀገራት በህዝብ ለህዝብ በንግድና ኢንቨስትመንት በቱሪዝምና መሰል ዘርፎች ላይ በሚዲያና በፐብሊክ ዲፕሎማሲ የሚሰሩ ስራዎች ላይ ትኩረት ሰጥቶ መስራት አስፈላጊ ነው ማለታቸውን ከውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት በኮቪድ ያልተያዙት ማይክ ፔንስ እና ካማላ ሃሪስ ዛሬ ሌሊት ይፋጠጣሉ። ካማላ ሃሪስ እና ማይክ ፔንስ ሁለቱም እሳት የላሱ ናቸው። ፔንስ እንዲያውም በ90ዎቹ የራዲዮ አቅራቢ ጋዜጠኛ ነበሩ። ንግግር ይዋጣላቸዋል። ሆኖም እንደ ብዙዎቹ የሬዲዮ ጋዜጠኞች አይደሉም። ሃሪስ ብርቱ ተሟጋች ናት። አንደኛ ጠበቃ እንደነበረች አንርሳ። ሁለተኛ በሴኔት የአውጫጭኝ ጉባኤዎች ላይ እንዴት ተርብ እንደሆነች አንርሳ። ምን የሚያካክሉ ጎምቱ ፖለቲከኞችን በሴኔት ጉባኤ ጠርታ ትንፋሻቸውን እስኪቆራረጥ ድረስ በጥያቄ የምትቀቅል ናት። ሃሪስ ከአሜሪካ ታሪክ የመጀመሪያው ሴት ምክትል ፕሬዝዳንት ለመሆን በዚህ ክርክር ያላትን አቅም ሁሉ ታዋጣለች ተብሎ ይጠበቃል። የ55 ዓመቷ የካሊፎርኒያ ሴናተርና የቀድሞ የህግ ሰው ሃሪስ ተቀጣጣይ ርችት ማለት ናት። አንዴ የሚለኩሳት ጉዳይ ካገኘች ወደ ኋላ አታውቅም። ለዘረኞች የእግር እሳት ናት። ለጾታ እኩልነት ጠበቃ ናት። የሚርመጠመጥ ሰው ያበግናታል። ዘረኛ ፖለቲከኛ ያበግናታል። የጥቁሮች በደል ያንገበግባታል። አሁን ችግሩ ከፔንስ ነው። ፔንስ የሚያቀጣጥል ሰው አይደለም። እሳት ሲነድ ውሃ በባልዲ ይዞ ቀስ እያለ የሚራመድ አይነት ሰው ነው። አይበርደውም፣ አይሞቀውም። ጥሎበት ተረጋግቶ ነው የሚያወራው። ሲናደድም ተረጋግቶ የሚናደድ ሰው ነው። ንግግሩ ከምስጋና ነው የሚጀምረው። በህይወት ያደረጋቸው ንግግሮች ሁሉ የሚባረኩት አለቃውን በማመስገን ነው። በቅድሚያ ይህን እድል ለሰጡኝ እንድተነፍስ ላበቁኝ ታላቁ መሪ ዶናልድ ትራምፕ ያላለበት መግለጫ የለም። ከዚህ ሁሉ በላይ ማይክ ፔንስ የፖለቲካ ትክክለኝነት ያጠቃዋል። ስለዚህ ለሃሪስ የሚመች አይነት ተከራካሪ አይደለም። ማይክ ፔንስ አሁን 61 ደፈነ። በጣም ሃይማኖተኛ፣ በጣም ክርስቲያን ነው። የኢንዲያና ግዛት ሰው ነው። አሁን እንዴት እሳትና ውሃ ሲከራከሩ ከቲቪ እንደምናይ ነው ግራ የገባን። ባይደንና ትራምፕን ባየ አይናችን። እስከዛሬ በነበረው ልምድ የምክትል ፕሬዝዳንቶች ክርክር ማንንም ግድ ሰጥቶት አያውቅም። ለመርሃ ግብር የሚደረግ የወዳጅነት ጨዋታ ማለት ነበር። ሌላው ምክንያት በዋናዎቹ ስለሚጋረድ ነው። ዘንድሮ ግን ይህ አልሆነም። ትራምፕ ባይቀበሉትም የአልጋ ቁራኛ መሆናቸው፣ ባይደንም እርጅና መጣና ድቅን ያለ ፊቴ የሚል ዜማ የሚያዘሙ አይነት ሰው መሆናቸው የአሜሪካ ሕዝብ ምን ያህል ሽማግሌ ፕሬዝዳንቶች እንዳሉት ይበልጥ የሚረዳው ነገ ሐሙስ ነው ተብሎ ይጠበቃል። በአሜሪካ ታሪክ እንደዚህ ሁለት ሽማግሌ ፕሬዝዳንቶች ለክርክር ቀርበው አያውቁም።
ሽማግሌ ፕሬዝዳንት ደግሞ ለሞትና ህመም የቀረበ ማለት ነው። አንድ ሐሙስ የቀራቸው ባይባሉ። ለዚህም ነው ምክትሉ በተጠንቀቅ መጠበቅ አለበት። የሃሪስና ፔንስ ዲቤት የበለጠ ትኩረት ያገኘው ለዚህ ይመስላል። ሁለቱ የፕሬዝዳንት እጩዎች ባለፈው ማክሰኞ ተጨቃጨቁ እንጂ አልተከራከሩም። ስለዚህ ማን የትኛውን ፖሊሲ እንደሚከተል አድማጭ ተመልካቹ የሚያውቀው ነገር የለም። ትራምፕ ኮሮና ከበረታባቸው ይህ አሜሪካውያን የሚያዩት የመጨረሻ ምርጫ ክርክር ይሆናል ማለት ነው። ክርክሩ የሚካሄደው ዛሬ ሌሊት በአሜሪካ ሰዓት አቆጣጠር 21 ሰዓት እስከ 22 ተኩል ሰዓት ሲሆን በእኛ ዛሬ ሌሊት 11 ሰዓት አካባቢ ሊነጋጋ ሲል ይጀምራል። ለ1 ሰዓት ተኩል ይቆያል ማለት ነው። የሚቀሩት ክርክሮች በጥቅምት 15 በማያሚ ፍሎሪዳ የሚካሄደው ነው። የመጨረሻው ደግሞ በኦክቶበር 22 በናሽቪል ቴነሲ የሚካሄደው ነው። የምሽቱ የክርክር ዳኛ በተመለከተ ዋላስ ትራምፕን ማቆም ያልቻለ ዳኛ ነበር። ትራምፕ ፊሽካ የማይሰሙ ሞገደኛ አጥቂ ነበሩ። ዋላስ ያን ምሽት ጥሩምባ ይዞ ቢገባም ትራምፕ አደም ማስገዛት ይችል ነበር ተብሎ አይገመትም። ዛሬ ማታ ዳኛዋ ሴት ናት። የዩኤስዩ ቱዴይ ጋዜጣ ጋዜጠኛ ናት። ስሟ ሱዛን ፔጅ ይባላል። የጋዜጣው የዋሽንግተን ቢሮ ኤዲተር ናት። 9 ፕሬዝዳንቶችን ቃለ መጠይቅ ያደረገች ብርቱ ጋዜጠኛ ናት። የተዋጣላት ጋዜጠኛ እድለኛ ናት። ቢያንስ እንደ ማይክ ዋላስ መከራዋን አታይም። ማይክ ፔንስ ኮቪድ የመከላከል ግብረ ኃይል የሚመራ ሰው ነው። ሃሪስ ይህን ነክሶ በመያዝ ለምን 200,000 አሜሪካውያን ሞቱ እያለች በጥያቄ ታስጨንቀዋለች ተብሎ ይጠበቃል። ከሁለቱ አንዱ የዛሬ 4 ዓመት የአሜሪካ ፕሬዝዳንት መሆናቸው አይቀርም። እድሉ ሰፊ ነው። ስለዚህ ዛሬ ማታ ክርክሩ ማየቱ አይከፋም። እንኳን እኛ ትራምፕን በቲቪ ነው የሚያዩት፣ ያውም እንቅልፍ ካልወሰዳቸው በማለት ቢቢሲ ዘገባውን አጠቃሏል። ክቡራን የኢትዮ ቤስት አድማጮቻችን ለሰዓቱ ያዝንላችሁ ዘገባዎች እነዚህ ነበሩ። ሰዓታችሁን ሰጥታችሁ ስላዳመጣችሁን በእጅጉ እናመሰግናለን። ከሰዓታት በኋላ በተለያዩ ዘገባዎች እስክናገኛችሁ ድረስ መልካሙን ሁሉ እንመኝላችኋለን። ፈጣሪ ኢትዮጵያንና ሕዝቦቿን ይጠብቅ።